ሰላም እንዴት ናችሁ? ዛሬ እንግዲህ መታየት አለባቸው ብዬ የማስባቸውን ምርጥ 10 የኢትዮጵያ ፊልም አሳያችኋለሁ። አንድ አስረኛ ቁራኛዬ ቁራኛዬ እንግዲህ እጅግ በጣም የሚገርም ወደ 1916 ተመልሶ የተሰራ ፊልም ነው። መታየት ካለባቸው ውስጥ አስረኛ እሱን ብያለሁ። ዘጠነኛ እንግዲህ ደግሞ ዘጠነኛ መታየት አለበት ብዬ ያሰብኩት ፊልም ለእናንተ አሪፍ ነው ብዬ አስባለሁ። አንድ ታሪክን እንግዲህ በደንብ አድርገው የሰሩት ፊልም ስለሆነ ሁላችሁም ማየት አለባችሁ ብዬ ከማስባቸው ፊልም ውስጥ አንድ ታሪክ ይሆናል። ሌላኛውና ደግሞ በጣም አሪፍ መታየት አለበት ብዬ ከማስበው በስምንተኛ ደረጃ የምጋብዛችሁ ፊልም ሁሉም ምን እንግዲህ በደረጃው ሳይሆን መታየት አለባቸው ብዬ የማስበው 10 ፊልም ለማለት ነው እንጂ ደረጃቸውን ብዬ አይደለም። የማሩሃ ምርጥ የሆነ የገጠር ፊልም ማየት የምትፈልጉ ሰዎች እዚህ ጎንደር አካባቢ የተሰራ ፊልም ነው። የማሩሃን ሁላችሁም ማየት አለባችሁ ብዬ የማስበው ፊልም ነው። ሌላኛውና ዋነኛው ደግሞ ምርጥ ፊልም ብዬ ከማስባቸውና እኔም አይቼ ከወደድኩት በሰባተኛ ደረጃ ያስቀመጥኩላችሁ ፊልም ደግሞ ካየሁትና ከተመለከትኩት ምርጥ ነው የምለው አዲሱ ሰው እንግዲህ አዲስ የሆነ ሀሳብ ይዞ ወደ ተመልካች የመጣ ፊልም ማንዴላ በደንብ አድርጎ ከተጫወታቸው ፊልሞች ውስጥ አንዱ ነው። አዲሱ ሰውን ሁላችሁም ልታዩትና በጣም በተለይ የኮሜዲ ፊልም ማየት የምትፈልጉ ሰዎች አዲሱን ሰው ማየት ያለባችሁ ብዬ አስባለሁ። ስድስተኛ እንግዲህ እኔ እንዳልኳችሁ ደረጃውን ሳወጣ ከሌ ይበልጣል ከሌ ሳይሆን መታየት አለበት ከሚባሉ 10 ፊልም ውስጥ ነው። በስድስተኛ ረቡኒ እንግዲህ ምርጥ ፊልም ከሚባሉት ውስጥ አንዱ ነው። እኔ በጣም የተመቸኝ አሪፍ ሀሳብ ይዞ የተነሳ እንግዲህ ቅድስት ይልማ ዳይሬክት የምታደርጋቸው ፊልሞች በረኛዬም እንዴት እንዳስደመመችን ታውቃላችሁ። የሷ ፊልም ነው፣ ማየት ትችላላችሁ። አምስተኛና ዋነኛው ፊልም ደግሞ ብዬ የማስበው በጣም በኢትዮጵያ ላይ በትልቅ ልፋት ተለፍቶበታል ተብሎ እንዲሁም ደግሞ በተለያዩ ቦታዎችም የተለያዩ ኦዲየንስ አሪፍ ምልከታ የነበረው ፊልም ነው። ገዳይ ሲያረፋፍድ እንግዲህ በአምስተኛነት እንዲታዩት የምጋብዛችሁ በተለይ የገጠር ፊልም የምትፈልጉ በጣም ማየት አለባችሁ ብዬ ከምጋብዛችሁ ያያችሁት እንኳን ብትደግሙት የማይከነክን ገዳይ ሲያረፋፍድ ነው። በአራተኛነት ደግሞ እንዲታዩት ለእናንተ የምጋብዛችሁ በነገራችን ላይ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የኔም ፊልምም ይዋላ ገብታችሁት በአራተኛ ደረጃ ጤዛ እንግዲህ በዓለም አቀፍ የፊልም ኢንዱስትሪ ብዙ ሽልማትን ያገኘ በጣም ብዙ ልፋት የተለፋበት ወደ ኋላ ተመልሶ ብዙ ስራዎችን ያሳየን አሪፍ ፊልም ነው። አብዛኛውን ሰው አላየውም ብዬ አስባለሁ፣ ግን ጤዛን ማየት ግዴታ ነው። በቃ ፊልም ያለው የሚሰብ ጤዛን ማየት አለበት። በሶስተኛ ደረጃ ወደ እናንተ ምጋብዛችሁ አሪፍ ፊልም ብዬ እኔ ካየኋቸውና ከወደድኩት በደንብ ካዝናኑ ፊልም ውስጥ ነው ምጋብዛችሁ ማለት ነው። ይሄንን ፊልም ሁላችሁም ማየት አለባችሁ። ስርየት እንግዲህ የሚገርም ፊልም ግሩም ኤርሚያስ ወደ ፊልሙ ኢንዱስትሪ በተለይ በደንብ ብቃቱን ያረጋገጠበት ሁሉም ሰው ተስማምቶ የግሩም ኤርሚያስን ብቃት ያደነቀበት ፊልም ነው። ስርየትን ማየት ሁላችሁም ይኖርባችኋል ብዬ አስባለሁ። ሁለተኛ ደረጃ እንግዲህ መታየት አለባቸው ከሚባሉ ከ10 ፊልም ውስጥ ለኔ ሁለተኛ ደረጃ ስንብት እንግዲህ በጣም የሚገርም ታሪክ ያለው የሚገርም ፊልም ባለቤቱ ያው አጋጣሚ ለስርቆት ገብቶ ከዛ አስደንግጧት ከዛ እሷን በካንሰር ተይዛ ምናምን አይነት ነገር ታሪክ ያለው ፊልም የሚገርም ፊልም ነው። ሁላችሁም ልታዩት ይገባል ብዬ የማስበው ፊልም ነው። የመጨረሻው ለዛሬ መታየት አለባቸው ከማስባቸው ከ10 ፊልም ውስጥ አንዱ አጨብጭቡለት እንግዲህ ያው የተወዳጁ የታሪኩ ብርሃኑ ባባ በመጨረሻ የሰራው ስራ ያው በመጨረሻ ሳይሆን ከሱ ከሰራቸው ስራዎች ውስጥ አንዱ ነው። በጣም የሚገርም ፊልም ነው። ብታዩት ታተርፉበታላችሁ ብዬ አስባለሁ። ለዛሬው የነበረኝ ይሄ ነው። እንግዲህ ጎጃም ሲኒማ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ አንድ የገጠር ፊልም እኔም የሰራሁት አለ እዚሁ ቻናል ላይ ገብታችሁ ያፈርቁ ሾው የሚለውን የመጨረሻውን ፊልሜን
ብታዩት ደስ ይለኛል። ምክንያቱም አሪፍ ፊልም ነው ብዬ አስባለሁ። በቻልኩት መጠን ሞክሬያለሁ። ወደፊትም ደግሞ የተሻለ ፊልም ወደ እናንተ እንዳደርስላችሁ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አሁን በተለያየ ስራ ስላለው የመጣችሁ ስለምታደርጉልኝ ክትትልና የምሰራበትን ቻናል ሰብስክራይብ አድርጋችሁ እዛ ተከታታይ ድራማው ላይ የተከታተላችሁ ስለሆነ ከልብ አድርጌ አመሰግናለሁ። መልካም ሳምንት ይሁንላችሁ። በቀጣይ በሌላ ስራ እስክንገናኝ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እየገባችሁ የጫንኳቸውን ስራዎችን በማየት አበረታቱኝ። አመሰግናለሁ። ቸር ሰንብቱልኝ።